ዓለም አቀፍ ታዛቢዎችና የዲፕሎማሲው ማህበረሰብ የኢትዮጵያ ምርጫ ሰላማዊነትና ታሪካዊ ስኬት በይፋ እየመሰከሩ ነው። ነገር ግን ጥቂት ኃይሎች ይህንን በጠራራ ፀሐይ የታየ እውነት ለመቀበል ሲያንገራግሩ እናያለን። ይህ የዘመናችን ትልቁ የፖለቲካ ፓራዶክስ ነው። ለምን? ችግራቸው ያለው ከምርጫው አፈጻጸም ጋር አይደለም። እነዚህ ኃይሎች ፖለቲካዊ የሆነ ከለር ብላይንድነስ የተጠናወታቸው ናቸው። ኢትዮጵያ የቱንም ያህል ንጹህ የድል ነጭ ልብስ ብትለብስ የእነርሱ አይን የሚያርፈው እዚያች አንዲት ጥቁር ነጥብ ላይ ብቻ ነው። ብርሃን ባለበት ቦታ ሁል ጊዜ ጨለማን ይፈልጋሉ። ሚስጥሩ ግልጽ ነው። ጠንካራና የተረጋጋች ኢትዮጵያ ለነሱ ስጋት ናት። ማዕከላዊ መንግስቷ በህዝብ አመኔታ ሲጸና ጣልቃ የመግባት አቅማቸው በእጅጉ ይዳከማል። ስለዚህ በኢትዮጵያ ፍርስራሽ ላይ የራሳቸውን ጥቅም ወይም ቤት ለመገንባት ምርጫው እንዲከሽፍ ቀን ከሌት ሲያሴሩ ነበር። ሆኖም ይህንን የጥፋት ሴራ የበጣጠሰው የውጭ ጫና አይደለም፣ የኢትዮጵያ ህዝብ እልህና ጽናት እንጂ። በብርድና በውሽንፍር ሳይበገር በረጅም ሰልፍ የወጣው ህዝብ ሀገሬን አላስነካም የሚል ጠንካራ መልእክትን ሰጠ። ሴራው ከሸፈ፣ አሳሪዎችም አንገደፉ። የህዝብን እውነት በማባባያ ቃላትም ሆነ በሐሰት ትርክት መደፍጠጥ ፈጽሞ አይቻልም። ኢትዮጵያ በልጆቿ ጽናት ህልውናዋን አጽንታ የጠላቶቿን ሴራ አክሽፋ አሸናፊ ሆናለች። እነዚህና ሌሎች ተጨማሪ መረጃዎች እንዲደርሳችሁ የኤቢሲ.ስትሪም ማህበራዊ ትስስር ገጾችን ፎሎ አድርጉ።